ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ሐምሌ 3 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን እኛ የምናካሄደው ጦርነት ፍትሃዊ ሀገር ሉዓላዊነትን ለማስጠበቅ ያለመ ነው ሲሉ ሌተናል ጀነራል መሐመድ ተሰማ መናገራቸውን፣ የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ አምባሳደር ኤርቪን ማሲንጋ መግለጻቸውን፣ እንዲሁም አዲስ በሚመሰረተው የኢትዮጵያ ኃይል የገበያ ማዕከል ዋና መቀመጫ የውሳኔ ውይይት ላይ ግብጽና ኢትዮጵያ ከስምምነት ሳይደርሱ ጉባኤው መጠናቀቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። እኛ የምናካሄደው ጦርነት ፍትሃዊና የሀገርን ሉዓላዊነት ለማስጠበቅ ያለመ ነው ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። ባዕዳን ጠላቶች በተደጋጋሚ ኢትዮጵያን ለመውረር ሞክረው በኢትዮጵያ ጀግኖች ተጋድሎ አንዴም አልተሳካላቸውም ሲሉ የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። መከላከያ ሰራዊቱ በማህበራዊ ገጹ ባጋራው ተንቀሳቃሽ ምስል ከሰራዊቱ ጋር ውይይት ሲያደርጉ የታዩት ሌተናል ጀነራል መሐመድ ተሰማ የዛሬዎቹ የእኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩን ይሞክራሉ ሲሉም ተናግረዋል። ሆኖም ግን እነሱ የሚላላኩላቸው ኃይሎች በኢትዮጵያን የተሸነፉ ናቸው ያሉት ሌተናል ጀነራሉ የኛ ዓላማ ከነሱ ይለያል ሲሉም አጽንኦት ሰጥተዋል። እያሳፈረ ባንዲራዋ ከፍ ብሎ እንዲውለበለብ አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ስለዚህ ይሄ ደግሞ ውጤታማ ነው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው። ሌተናል ጀነራል መሐመድ አክለውም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው፣ የሀገርን አንድነት ለማስጠበቅ ነው፣ የህዝብን አንድነትና ኢትዮጵያን ለማስቀጠል ነው ሲሉም ተናግረዋል። አክለውም እነሱ ያሏቸው አካላትን ዓላማ ሲያብራሩ ይህችን ሉዓላዊ አገር አፍርሰው አተራምሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን ለመቀራመት ስትራቴጂክ ነድፈው የሚንቀሳቀሱ ኃይሎች ናቸው በማለትም ጠቅሰዋቸዋል። ሌተናል ጀነራሉ አያይዘው ምንም ጊዜ ቢሆን ፍትሃዊ ጦርነት የሚያካሂዱ አገሮች ያሸንፋሉ በማለትም ተናግረዋል። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው፣ የሀገርን ሉዓላዊነት ለማስጠበቅ ነው፣ የህዝብን አንድነት ለማስቀጠል ነው፣ ኢትዮጵያን ለማስቀጠል ነው ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ኃይሎች ናቸው። ስለዚህ ምን ጊዜም እንደ ወታደሮች ፍትሃዊ ጦርነት የሚያካሂዱ ኃይሎች ወይም መንግስታት ወይም ሀገሮች ስትራቴጂካሊ ያሸንፋሉ። የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ አምባሳደር ኤርቪን ማሲንጋ ገለጹ። የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገልጸዋል። የደህንነት ትብብርና የፓርላመንታዊ ግንኙነትን ለማጠናከር ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም ዛሬ ሐምሌ 3 ቀን 2018 በአዲስ አበባ መካሄድ ጀምሯል። አምባሳደር ማሲንጋ በጉባኤው ወቅት ባደረጉት ንግግር የምስራቅ አፍሪካ ቀጠናዊ ሰላምና መረጋጋት አስተማማኝ ለማድረግ አሜሪካ ከኢትዮጵያ ጋር በደህንነትና በትብብር መስኮች በቅርበት እንደምትሰራም ገልጸዋል። በሽብርተኝነት ድንበር ተሻጋሪ የደህንነት ስጋቶችና
ህገወጥ የሰዎች ዝውውርን የመሰሉ ውስብስብ ቀጠናዊ ችግሮችን በጋራ ለመከላከል የመረጃ ልውውጥና የተቋማት ትብብር ወሳኝ መሆኑንም አምባሳደሩ አብራርተዋል። የደህንነት ተቋማት ለኢትዮጵያና ለቀጠናው ዘላቂ አስተማማኝ ሰላምና ደህንነት መረጋገጥ መሰረት መሆናቸውንም ጠቁመዋል። በተጨማሪም ጉባኤው የሳይበር ደህንነት፣ የአርቲፊሻል ኢንተለጀንስ ወይም ኤአይ ስጋቶችና እድሎችን ጨምሮ አሜሪካ በእነዚህ የቴክኖሎጂ የደህንነት ዘርፎች ከኢትዮጵያ ጋር ያላትን አጋርነት፣ ግልጽነትና ተጠያቂነት ባለው መልኩ ለማጠናከር እንደምትፈልግ አምባሳደሩ በንግግራቸው አመላክተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በኩላቸው የፓርላማ የመረጃና ደህንነት ፎረም በሀገሪቱ መካከል ስልታዊ አጋርነትና ትብብርን በመፍጠር ወቅታዊ የመረጃ ስጋቶችን በጋራ ለማለፍ እድል የሚፈጥር መሆኑንም ገልጸዋል። የዜጎችንና የተቋማት ደህንነትን ለመጠበቅ የሳይበር መከላከል አቅምን ለማሳደግ በልዩ ትኩረት እየተሰራ ይገኛል ያሉት አፈ ጉባኤ ታገሰ ጫፎ በኢትዮጵያ የህዝብ አገልግሎት ለማሻሻል፣ የምግብ ዋስትናን ለማረጋገጥ፣ የጤና ስርዓትን ለመገንባትና ኢኮኖሚን ለማሳደግ በዲጂታል መሰረተ ልማት፣ በሰው ሰራሽ አስተውሎት ላይ ከፍተኛ ኢንቨስትመንት እየተካሄደ እንደሆነም ገልጸዋል። አዲስ በሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫ የውሳኔ ውይይት ላይ ግብጽና ኢትዮጵያ ከስምምነት ሳይደርሱ ጉባኤው ተጠናቀቀ። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትብብር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ዛሬ መጠናቀቁ ተገልጿል። አስቸኳይ ስብሰባ ማድረግ ያስፈለገው ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ትብብሩ የመበታተን አደጋ የተጋረጠበት በመሆኑ ነው ተብሏል። የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፉ አባል ሀገራቱ ከመበታተን ለመታደግ የህግ ማዕቀፎችን በማሻሻል ማጠናከር ማስፈለጉንም ገልጸዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫ ለመወሰን ውይይት መደረጉም ተመላክቷል። በዚህ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀው የትብብሩ የሚኒስትሮች ምክር ቤት ስብሰባ ከፍተኛ ሙግት ማካሄዷ ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለባት በሚለው ሀሳብ ከፍተኛ ሙግት መደረጉን ኢንጂነር ሀብታሙ ኢተፉ ገልጸዋል። በዚህ ጉዳይ የግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙትን አቋም ከኢትዮጵያ ጋር ከመግባባት ሳይደርሱ ጉባኤው መጠናቀቁን ኤንቢሲ ዘግቧል። ኢንጂነር ሀብታሙ ኢተፉ በመርሃ ግብሩ ላይ ባደረጉት የመክፈቻ ንግግር ቀደም ሲል በግብጽ መሪነት ሲካሄድ በነበረው የምስራቅ አፍሪካ የኃይል ትስስር የኤሌክትሪክ ገበያን በተግባር ለማስጀመርና ተቋማዊ ልማትን ለማጠናከር ከፍተኛ ጥረቶች ሲደረጉበት እንደቆዩም አስታውሰዋል። አሁን ደግሞ ኢትዮጵያ የሰብሳቢነቱን ኃላፊነት ስትረከብ በተደረጉት ጥረቶች ክብር በመስጠት ከሁሉም አባል ሀገራት ጋር በቅርብ ለመስራት ባለው ቁርጠኝነት የጋራ ራዕያችንን ለማሳካት ጽኑ አቋም አለን ሲሉም ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር ጥንቅራችን ስናልፍ ደግሞ የቤት ኪራይ ውላቸውን በጊዜ በማያድሱ አካላት ላይ እስከ 3 ወር የሚደርስ የቤት ኪራይ ቅጣት እንደሚጣልባቸው የአዲስ አበባ ከተማ ቤቶች ልማትና አስተዳደር ማስታወቁን እንዲሁም የህወሓት ቡድን ከትግራይ ወደ መሀል ሀገር የሚደረግን እንቅስቃሴ ሙሉ ለሙሉ ማገዱ ሲሰማ ሂውማን ራይትስ ዎች በክልሉ ያለው አፈሳ እንዳሳሰበው በድጋሚ ማሳወቁን ጨምሮ ሌሎች ዘገባዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። የህወሓት ቡድን ከትግራይ ወደ መሀል ሀገር የሚደረግን እንቅስቃሴ ሙሉ በሙሉ ማገዱ ሲሰማ ሂውማን ራይትስ ዎች በበኩሉ በክልሉ ያለው አፈሳ እንዳሳሰበው በድጋሚ አሳወቀም። የህወሓት ቡድን በትግራይ ክልል እየፈጸመ ያለውን የግዳጅ ወታደራዊ አፈሳ ተከትሎ አፋኝ ነው የተባለ ህግ ማውጣቱ ይታወቃል። በመሆኑም ህጉን የሚቃወሙና ወታደራዊ አፈሳውን የሸሹ በርካታ የትግራይ ወጣቶች ክልሉን ለቀው ወደ አዲስ አበባና ሌሎች ክልሎች እየሸሹ መሆኑ በስፋት ሲዘገብ ቆይቷል። ታዲያ ይህን የወጣቶችን ሽሽት ለማስቆምና ወታደራዊ አፈሳውን ለማስቀጠል ቡድኑ ከክልሉ ወደ ሌሎች የአገሪቱ አካባቢዎች የሚደረጉ የየብስ ትራንስፖርት እንቅስቃሴዎችን ሙሉ በሙሉ መከልከሉን የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። አቶ አምዶም ቡድኑ በዋጃ አካባቢ ኬላ ጥሎ የመኪናዎችን እንቅስቃሴ ማገዱን የገለጹት እንዲሁም ሰው ያልጫኑ መኪኖች ጭምር እንዳይወጡ መደረጉን የተገለጸው። በተመሳሳይ የዓለም አቀፉ የሰብአዊ መብት ተከራካሪ
አማካሪ ድርጅት ሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር ለጀርመን ድምጽ ራዲዮ በሰጡት ቃለ መጠይቅ የአፍሪካ ህብረት የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች የህወሓት ቡድንን የግዳጅ ወታደራዊ አፈሳ በአስቸኳይ እንዲያስቆሙ ሲሉ በድጋሜ ጥሪ አቅርበዋል። ሰኔ 29 2018 ድርጅቱ ይህን ድርጊት ተቃውሞ መግለጫ ማውጣቱን ያስታወሱት ላቲሺያ ቡድኑ የቀድሞ ተዋጊዎችን፣ ጎልማሶችንና አዳጊ ልጆችን ከቢሮዎችና ከወርቅ ማውጫ ቦታዎች በምሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፍን በተለያዩ ከተሞች የሚገኙ የማህበረሰብ ክፍሎችን ዋቢ አድርገው ገልጸዋል። የህወሓት ቡድን መሪዎች ጎልማሳና ታዳጊ ልጆችን በኃይል ወደ ጦር ካምፕ ለመመልመል የሚያደርጉት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ መሆኑንም ምክትል ዳይሬክተሯ ገልጸዋል። ስለዚህ አንዳንድ ቤተሰቦች የውትድርና ምልመላ አደጋ ላይ ያሉ ወዳጅ ቤተሰቦቻቸው ተደብቀው እንዲቆዩ አሊያም አዲስ አበባን ጨምሮ ወደ ሌሎች ክልሎች እንዲሸሹ ለማድረግ እየሞከሩ ነው ያሉት ዳይሬክተሯ የግዳጅ ውትድርና ምልመላን በመፍራት ወደ መኖሪያ ቤታቸው ያልተመለሱ የተደበቁ ሰዎችም አሉ ብለዋል። የቤት ኪራይ ውላቸውን በጊዜ በማያድሱ አካላት ላይ እስከ 3 ወር የሚደርስ የቤት ኪራይ ቅጣት እንደሚጣልባቸው የአዲስ አበባ ከተማ ቤቶች ልማትና አስተዳደር አስታወቀ። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቃለልና በቤት ኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት በሚል አዲስ የቤት ኪራይ ውል እድሳትና የጭማሪ ጣሪያ ተግባራዊ ማድረጉ ይታወሳል። ለ2019 በጀት ዓመት የሚተገበረው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ የተከለከለ መሆኑ ተገልጿል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንዳስታወቁት ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች ፈጽሞ የተከለከሉ መሆናቸውንና ከተቀመጠው ህጋዊ ተመን ውጪ የሚያስከፍሉ አከራዮች በህግ ተጠያቂ እንደሚሆኑም ኃላፊው አሳስበዋል። የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት እንደሚጣልባቸው የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ የ2 ወር የቤት ኪራይ ቅጣት አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉ ነው ያሉት። አክለውም በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። ውላቸውን ሳያድሱ ውላቸው ኤክስፓየርድ አድርጎ ግን ደግሞ አከራዩም ተከራዩም አብረው ኖረው እድሳት ሳይፈጽሙ 2 ወር ካደረጉ የ1 ወር የቤት ኪራይ ቅጣት አለ ማለት ነው። 3 ወር ካደረጉና ከ3 ወር በላይ ካደረጉ የ2 ወር የቤት ኪራይ አለ። አዲስ ተከራይ አስገብተው አዲስ ተከራይ ገብቶ ከተከራዩ ጋር ውል ካላደሱና ይሄ ደግሞ እንዲሁ ውላቸውን ካላስመዘገቡ ደግሞ ይሄም የ1 ወር ቅጣት አለው። ውል ያላቸው ውላቸውንም ሳያድሱ ተቆጣጣሪው አካል ተቆጣጣሪው በሁለት ምክንያት ይቆጣጠራል። አንዱ ጥቆማ ሲደርሰው፣ ሁለተኛ አሰስመንት በአሰስመንት ሄዶ ከደረሰበት ውል ያልታደሰ ውል ካገኘ ኦር ተከራይ ኖሮ ደግሞ ውል ያልተመዘገበ ካገኘ ከ1 እስከ 3 ወር ድረስ የሚያደርስ ከ1 ወር እስከ 3 ወር ድረስ የሚደርስ የኪራዩን መጠን ቅጣት ይቀጣሉ ማለት ነው። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው የውል ጊዜ ሲያልቅ አከራዩ ሙሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽ አዲሱ ውል ለ2 ዓመታት የሚቆይ ይሆናል ብለዋል። የተዋዋሉበት ጊዜ ሲያልቅ መጥቶ ማደስ ነው፣ ያደሱበትን ማስታወቅ ነው። ወይንም የውል ጊዜው ያለቀ ከሆነ ዋጋ ባይጨምርም ውሉን ማደስ ስላለበት የቀድሞ ውሉንና ሌሎች አስፈላጊ ዶክመንቶችን ይዞ ወደ ቤቶች ልማትና አስተዳደር ጽሕፈት ቤት ይመጣሉ ማለት ነው። ለዚህ ውሉ ለሚቀጥለው 2 ዓመት ቀጣይ እንደሆነ እዛው አድሶ ይመለሳሉ። ቀጣይነት ይኖረዋል ማለት ነው። ይሄ ውል ከዛን ቀን ጀምሮ የሚመለከታቸው አካላት በክፍለ ከተማና በወረዳ አስተዳደር ጽሕፈት ቤቶች እንዲሁም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ህጋዊ የውል እድሳት ማከናወን እንደሚችሉም ተጠቁሟል። ከ14 ቢሊዮን ብር በላይ ግምት ያለው ሀብትና ንብረት ከውድመት ማዳን መቻሉን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በዘንድሮ በጀት ዓመት በተከናወነው ፈጣን የአደጋ መከላከል ስራ ከ14 ቢሊዮን ብር በላይ ግምት ያለው ሀብትና ንብረት ከውድመት አድኛለሁ ሲል የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ በተጠናቀቀው በጀት ዓመትም ስኬታማ የስራ አፈጻጸም ማስመዝገቡን ገልጿል። የኮሚሽኑ ኮሚሽነር አህመድ መሐመድ የተቋሙ ዋነኛ ዓላማ የሰውን ህይወትና ንብረት በመጠበቅ በበጀት ዓመቱ
የተነሱ አደጋዎችን በስታንዳርዱ መሰረት ከተነሱበት ቦታ ሳይራመዱ መቆጣጠር ተችሏል በማለት አብራርተዋል። አደጋዎችን ለመቆጣጠር ሰዓታት ይፈጅ የነበረውን አሰራር በመቀየር ፈጣን ምላሽ በመስጠት ውጤት ተመዝግቧል ሲሉ ማክለዋል። በከተማዋ ለአደጋ ተጋላጭ ቦታዎችን በመለየትና የቅድመ ግንዛቤ ስራዎችን በመስራት አደጋን የመቀነስ ስራ መከናወኑን ኮሚሽነሩ ጠቅሰው በአዲስ አበባ ከተማ 609 በሸገር ከተሞች በተደረገ ድጋፍ ጥሪ 68 በድምሩ ለ677 የአደጋ ክስተቶች ምላሽ መስጠት መቻሉ ተገልጿል። በዚህም ሊወድም ይችል የነበረ 14 ቢሊዮን 116 ሚሊዮን 412500 ብር ግምት ያለው ሀብትና ንብረት ማዳን ተችሏል ያሉት ኮሚሽነር መሐመድ የ226 ሰዎች ህይወትንም ከከፋ አደጋ ማትረፍ ችለናል ብለዋል። በዝርዝር ወደምንመለከተው የውጭ ዜና ስናልፍ በአሜሪካና በኢራን መካከል በተቀሰቀሰው አዲስ ግጭት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞ በከፍተኛ ሁኔታ መቀነሱ ተነገረ። በሀገሪቱ መካከል እንደገና ባገረሸው ወታደራዊ ግጭት ምክንያት በሆርሙዝ ወሽመጥ የሚደረገው መርከቦች እንቅስቃሴ በከፍተኛ ሁኔታ ማሽቆልቆሉን ሎይድ ስሊስ ኢንተለጀንስ የተባለ የባህር ትራንስፖርት መረጃ ተቋም አስታውቋል። ዘሩፋኤል ሀብታሙ ዝርዝሩ እንደሚከተል ያስደምጠናል። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋና ከፍተኛ ባለስልጣናቷን የገደሉባትን ፕሬዝዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘግቧል። ኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል ጋዜጣ አስነብቧል። የአሜሪካን መሪ እኔን ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዝዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመላክት ጋዜጣው ዘግቦታል። እስራኤል የኢራን እቅድ በተመለከተ ለፕሬዝዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዝዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው የተጠቀሙበት መሆኑን አመልክቷል። የትራምፕ ተቺዎች መረጃው ትራምፕ ከህዝብ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ የቢሮ የደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለው የግድያ ሙከራ በትራምፕም ላይ ሊፈጸም ይችላል የሚል ስጋትን ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዝዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን በፎርደንና በሬጋን ላይ ያልተሳኩ የግድያ ሙከራዎችም ተፈጽመዋል። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን ማስታወቃለች። የአሜሪካ ጦር ለ2 ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን ነው የገለጸው። ለዚህም ያጸፋ ምላሽ ኢራን በኩዌት በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባን ፈጽማለች። ባህሬን ከኢራን የተሰነዘሩባትን ጥቃቶች ማክሸፍ መቻሏን ስትገልጽ በኩዌት በተተኮሰ የሚሳኤል ስብርባሪዎች ላይ አንድ ሰው ላይ ጉዳት ማድረሱም ይፋ ተደርጓል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ የሚገኝ የአሜሪካ ወታደራዊ ሰፈር ላይ 10 ሚሳኤል መተኮሱንም ገልጿል። ዮርዳኖስም በበኩሏ 8 ሚሳኤሎችን መታመጧን ነው ያስታወቀችው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በወጡት መግለጫ ላይ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ የፈጸመች ያለችው ጥቃት በጽኑ የሚወገዝ መሆኑንም አመላክተዋል። ጥቃቶቹ ከሳምንታት በፊት ባለፈው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነትን የሚጥስ ነው ሲሉም ወቅሰዋል። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታን የጦር ኃይሎች ጠቅላይ አዛዥ ለሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ትከላከላለች ሲሉም ገልጸዋል። በተጨማሪም አራጋቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን ሀገራት በባህረ ሰላጤው የተፈጠረውን ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲፈልጉ ጥሪ ያቀረቡም ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናግረዋል። አባሉ እንዳሉት የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉም ከሰዋል። በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለቻቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቅ ይገባል ሲሉም ተናግረዋል። በሌላ በኩል አክሲዮስ፣ ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙም ዘግቧል። አክሲዮስ በአሜሪካና በአሸማጊዎቹ ሀገራት የሚገኙ 2 ምንጮችን ጠቅሶ እንደዘገበው ውይይቶቹ እንዲቀጥሉ ጥረቶችም ተጀምረዋል። ስትከታተሉት የነበረው የዕለት አርብ ሐምሌ 3 ቀን 2018 ከአባይ ቴሌቪዥን ሲተላለፍ የነበረው የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።
ጤና ይስጥልኝ እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሐምሌ 3 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የኢትዮጵያ አየር መንገድ ወደ ሚዛን አማን ከተማ የቅድመ ምረቃ በረራውን በዛሬው ዕለት ማስጀመሩን 3 ኩባንያዎች በኢትዮጵያ የካፒታል ገበያ ለመሳተፍ ፍቃድ ማግኘታቸውን መገለጹን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። አባይ ቢዝነስን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ወደ ሚዛን አማን ከተማ የቅድመ ምረቃ በረራውን በዛሬው ዕለት አስጀመረም። የኢትዮጵያ አየር መንገድ ዛሬ ከሐምሌ 3 ቀን 2018 ዓ.ም ጀምሮ ወደ ሚዛን አማን ከተማ የቅድመ ምረቃ በረራውን አስጀምሯል። አየር መንገድ ወደ ሚዛን አማን ከተማ በሳምንት 3 ቀናት በረራ እንደሚያደርግ የተገለጸ ሲሆን በረራው ለማህበረሰቡ ፈጣን፣ ምቹና ቀልጣፋ የትራንስፖርት ጉዞ አገልግሎት ለማቅረብ የሚያግዝ መሆኑ ተነግሯል። የቅድመ ምረቃ በረራው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ዋና ተጠሪ አቶ ፍቅሬ አማንና የኢትዮጵያ አየር መንገድ ግሩፕ ኤርፖርቶች ማኔጂንግ ዳይሬክተር አቶ ጌታነህ አደራን ጨምሮ ሌሎች የአየር መንገዱ ከፍተኛ ማኔጅመንቶች እንዲሁም የክልል የቤንች ሸኮ ዞንና የሚዛን አማን ከተማ የመንግስት ሥራ ኃላፊዎች በተገኙበት በይፋ ተጀምሯል። የቅድመ ምረቃ በረራ መጀመሩ ወደ አካባቢው ለሚጓዙ መንገደኞች የተሻለ የትራንስፖርት አማራጭ ይፈጥራል ሲል አየር መንገዱ አስታውቋል። የበረራ አገልግሎቱ መጀመር በአካባቢው ነዋሪዎች፣ ተጓዦችና የኢትዮጵያ አየር መንገድ ሰራተኞች ዘንድ ደስታን ፈጥረዋል ሲል የክልሉ ኮሚኒኬሽን ያጋራው መረጃ ያመላክታል። የበረራ አገልግሎቱን የንግድ የቱሪዝምና የኢንቨስትመንት እንቅስቃሴዎችን በማነቃቃት ለሚዛን አማን ከተማ ብሎም ለመላው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለማህበራዊ ትስስርና ኢኮኖሚያዊ እድገት ጉልህ አስተዋጽኦ እንደሚያበረክትም ተገልጿል። የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻ የሆነውን የነገሌ ቦረና ገዳ አውሮፕላን ማረፊያን አስመርቆ አገልግሎት ማስጀመሩ ይታወሳል። የሀገር ውስጥ መዳረሻዎችን እያሰፋ የሚገኘው አየር መንገዱ በቅርቡ ከአዲስ አበባ ወደ ደብረ ማርቆስ አየር ማረፊያ በየቀኑ የደርሶ መልስ በረራ ማስጀመሩም የሚታወስ ነው። 3 ኩባንያዎች በኢትዮጵያ የካፒታል ገበያ ለመሳተፍ ፍቃድ ማግኘታቸው ተገለጸም። ብሉፊን፣ ሉሚና ካፒታል እና ፕራይዞርዝ የተሰኙ ኩባንያዎች በኢትዮጵያ የካፒታል ገበያ ለመሳተፍ ፍቃድ ማግኘታቸውን የኢትዮጵያ ካፒታል ገበያ ባለስልጣን አስታውቋል። የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተከልኩ ለመገናኛ ብዙሃን በሰጡት መግለጫም የካፒታል ገበያ ባለስልጣን የኢንቨስትመንት ባንኪንግና የምክር አገልግሎት ለመስጠት ላመለከቱ 3 ኩባንያዎች ፍቃድ ሰጥቷል ብለዋል። ፍቃድ ያገኙት ተቋማት የግብርናና የማኑፋክቸሪንግ ኩባንያዎች በቀጥታ ከህዝብ ካፒታል እንዲያሰባስቡ የማገዝ የማማከርና ጥናት የማቅረብ ኃላፊነት እንዳለባቸውም ጠቅሰዋል። በአሁኑ ወቅት ከፋይናንሲንግ ዘርፍ ውጭ የሆኑ እንደ ጤና፣ ሕክምናና ትምህርት ያሉ ተቋማት በገበያው ለመሳተፍ ማመልከቻ ማስገባታቸውንም ገልጸዋል። መንግስት በዘርፉ ለሚሰማሩ ባለሀብቶች ታክስ ነክና ታክስ ነክ ያልሆኑ ማበረታቻዎችን እያቀረበ መሆኑንም ተናግረዋል። ከዚህ በፊት 5 ኩባንያዎች በዘርፉ የመሰማራት ፍቃድ ማግኘታቸውን አስታውሰው የግል ዘርፉ ወደ ካፒታል ገበያ መግባት የሀገሪቱን ካፒታል በከፍተኛ ሁኔታ እንደሚያሳድገውም አስረድተዋል። የኢትዮጵያ ኤሌክትሪክ አገልግሎት ከኬንያው የኤሌክትሪክ ኃይል ኩባንያ ጋር አዲስ የኃይል ሽያጭ ስምምነት መፈረሙ ተገለጸም። የኢትዮጵያ ኤሌክትሪክ አገልግሎት ከኬንያው የኤሌክትሪክ ኃይል ኩባንያ ጋር 1 ኪሎዋት ሰዓት ኢነርጂ በ24 ብር ከ07 ሳንቲም ለማቅረብ የሚያስችለውን አዲስ ስምምነት መፈራረሙ ተገልጿል። ስምምነቱ በሁለቱ ሀገራት መካከል ያለውን የኤሌክትሪክ ንግድ ለማጠናከር፣ በድንበር አካባቢ አስተማማኝ የኃይል አቅርቦትን ለማስፋፋትና የምስራቅ አፍሪካን የኢነርጂ ትስስር ይበልጥ ለማጠናከር ያለመ መሆኑም ተመላክቷል። የኃይል አቅርቦት ስምምነቱን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውና የኬንያ አቻቸው ኢንጂነር ጆሴፍ ሲሮር ጋር በጋራ ሆነው ፈርመውታል ተብሏል። በፊርማ ስነ ስርዓቱ ላይ የተገኙት ዋና ስራ አስፈጻሚው ኢንጂነር ጌቱ ስምምነቱ የጋራ ህልም የሆነችውን ይበልጥ የተገናኘች ምስራቅ አፍሪካን ለማድረግ የሚረዳ መሆኑን ጠቅሰው ኢነርጂ የሀብት ምንጭ ብቻ ሳይሆን ሁሉም ህዝብ ወደ ዘላቂ ኢኮኖሚያዊ እድገት የሚያደርስ ድልድይ ነው ሲሉም ተናግረዋል። የኬንያው ኤሌክትሪክ ማኔጂንግ ዳይሬክተርና ዋና ስራ አስፈጻሚ ኢንጂነር ጆሴፍ ሲሮር በበኩላቸው ስምምነቱ ከኃይል አቅርቦት ትስስር ባሻገር በሁለቱ ሀገራት መካከል ያለውን ሰላምና የኢኮኖሚ ትብብር ይበልጥ ለማጠናከር ትልቅ ሚና እንደሚኖረውም ገልጸዋል። ስምምነቱ በሁለቱ ሀገራት መካከል ያለውን የኃይል ትብብርና ዲፕሎማሲያዊ ግንኙነት ከማሻሸል ባለፈ ለምስራቅ አፍሪካ ሀገራት የተቀዳጀ የኃይል አቅርቦት ስርዓት ለመፍጠር ለሚደረገው ጥረት ትልቅ መነቃቃትን ይፈጥራል ብለዋል።
ከዚህም በተጨማሪ አስተማማኝ የኃይል አቅርቦትን በማሳደግ የቀጠናውን የኢኮኖሚ እድገት ለማበረታታትና ለህዝቦች የተሻለና ጥራት ያለው አገልግሎት ለማቅረብ እንደሚያስችል እንደሚጠበቅም ተመላክቷል። በስምምነቱ መሰረት የኬንያው የኤሌክትሪክ ኃይል ኩባንያ በ1 ኪሎዋት ሰዓት ለኢነርጂ 24 ብር ከ07 ሳንቲም እንዲሁም ለዲማንድ ቻርጅ 1010 ብር ከ89 ሳንቲም እንደሚከፈል ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነው መረጃም ያመላክታል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት